በአሜሪካ ኬኬን በላብኝ በማለት አንዲት ሴት 25 ዓመት በትዳር አብራ የኖረችውን ባሏን ፈታች። እንግዲህ ሴትየዋ ምንድን ያለችው ክደቱን መቋቋም ስላልቻልኩ ነው ያለችው። ለፍቺ ጥያቄ አቀረበች ነው የተባለው። እንግዲህ ክደት ከተባለ ይሄ እንዴ አረ ክደትኛን ጠይቅ አሁን ልምድ እኔ የገረመኝ ኬኬን ስትል ወይ ኬኬ የምትባል የሴት ጓደኛዋ ስም እንዳለ እሷም በልቶባት እሷም በላብኝ ብላ እንዳይሆን ወይ ደግሞ ሰበብ ነው የፈለገችው። በዚህ ፍጥነት እንግዲህ ኬኳን ኬኬን ስትል ግራ ገባኝ እኮ ጥንዶቹ ምንድነው የጋብቻ በዓላቸውን ለማክበር የፍቅር እራት በልተው ነበርና እያንዳንዳቸው አንድ የቺዝ ኬክ ወስደው ነበር። በኋላ ላይ ታዲያ ባልየው ወዲያውኑ የራሱን በላ ጨረሰ የራሱን። ከዛ ሚስት ደግሞ ለጠዋት ለቁርስ የሚሆን ትንሽ አስቀርታ ነበር። አሁን እሱ ነው እንግዲህ ተበላ የተባለው። ያውም በነገራችን ላይ ሙሉን አይደለም የተባለው፣ በልታ የተረፈውን ትራፊውን ነው እንዴ? ትራፊውን አስቀምጣ ነበር የተኛችው ነው ይመስለኛል። ፈረንጆቹ ከኛ ሀገር አባባል ምናምን መውሰድ ያለባቸው ይመስለኛል። ይሄ ለምሳሌ እኔ ትብስ አንተ ትብስ በትክክል በእኛ ሀገር አባባሎች ያሉት መውሰድ አለባቸው። ምክንያቱም እኛ ሀገር ሙሉ መሶብ በልቶባት ራሱ ምናምን ጠዋት ተነስታ በቃ እሱ እኮ ሆዱ እንደዚህ ነው ወይ እሷ ሌሊት የተነሳች መብላት ምናምን ትጀምራለች። በቃ ያልቃል። ሲጀመር አታስተርፍም እንጂ እኛ ጋር ሙሉ ራሱ